ዋው 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 ያስብላል። በጣም ልዩ የሆነ ቆንጆ የሆነ ቀለል ያለው ለጤና ተስማሚ እንዲሁም ደግሞ ለመብላት ምቹ የሆነው ለሆድ ድርቀትም እንዲሁም ደግሞ በጣም ጤናማ የሆነው ቆንጆ ነገር እንደዚህ ይዤ ቀርብ ያለው እንግዲህ በጣም ስለወደድኩ እናንተም ትወዱታላችሁ ብዬ ተስፋ አደርጋለሁ። ወደ አሰራሩ አብረን እንሄድ። ሰላም ውድና የተከበራችሁ የህውዬ የቻናሌ ቤተሰቦች በጣም የሚወዳችሁና የሚያከብራችሁ የህውዬ ተከታዮች የሆናችሁ በሙሉ ሰላማችሁ እጅግ ብዝዝት እንዲሆን ዘወትር ምኞቴ ነው። ዛሬ ደግሞ ቀለል ያለ ቆንጆ ጣፋጭ ጤናማ እንዲሁም ደግሞ ትኩስ የሆነው ከምኑም ያልተጨመረ ንጥጥር ያለው ነገር ይዤ መጥቻለሁ። ከዚህም በፊት ሰርቻለሁ ይሄንን ነገር ግን ዛሬ ለየት ባለው መንገድ ነው ይዤ መጣሁት። ስለዚህ እስከ ፍጻሜ ምንድነው ነገሩ አብራችሁ እንድትከታተሉ በአክብሮት አሳስባችኋለሁ። ልክ ቪዲዮን ስትጀምሩ ላይክ እንዲሁም ደግሞ ሼር እንዲሁም ኮሜንት እንዲሁም ሰብስክራይብ በማድረግ ማስታወቂያን ሳታሳልፉ ቤተሰብ ሆኑልኝ። በጣም ወዳቻለሁ። ህውዬን የምታበረታቱት በዚህ መንገድ ስለሆነ አበረታቱኝ። ወደፊት ደግሞ በጣም ለየትና እንዲሁም ቆንጆ የሆነ ነገሮች ይዤ እንደሚመጣ ቃል ይገባቻለሁ። በጣም ወዳቻለሁ። ወደ አሰራሩ እንሄዳለን። ሽንኩርቱን ከታትፌ ይኸው ከች አርጋለሁ። ስለዚህ ወደ ኩሳ እንሄዳለን። ኩሳ ወይም በአማርኛ ደግሞ ዱባ ሊበለው እኔም አላቅም። እንግዲህ የዱባ ትንሽ ነው የሚባለው። አብረን እንሆናለን። እንግዲህ በአንድ እጅም ቢሆን አከታተፉን ለማሳየት ስለፈለኩ ነው። ሁሉንም በባላንስ ነው መክተፍ ያለብን። ባላንስ ያስፈልጋል። አንዱ ትንሽ አንዱ ተለቅ ያለው ሲሆን ቀድሞ አንዱ ይበስላል፣ አንዱ ደግሞ ሳይበስል ስለሚቀር ስለዚህ ሁሉንም ደግሞ በእኩል ነው መክተፍ ያለብን። ስለዚህ እንደምታዩት 2 ቃሪያ አለኝ ወይም የሚያቃጥል ቃሪያ ማለት ነው። እና ቤተሰቦችዬ ላይክ በማድረግ እንዳትረሱ፣ እንዲሁም ደግሞ አበረታቱኝ፣ በእውነት አበረታቱኝ እና ቪዲዮ ደግሞ ቫይራል እንዲወጣልኝ አድርጉልኝ ማለት ነው። ያ የምታደርጉት ደግሞ ሼር በማድረግ እና እንዲሁም ደግሞ ኮሜንት በመጻፍ ነው ቫይራል እንዲወጣ የምታደርጉልኝ ማለት ነው። እና ፍቃዳችሁ ከሆነ ነው፣ አላስቸግራችሁም። እና ሁሉም ነገር ያው በጊዜ እንደሚሆን እርግጠኛ ነኝ። ያው ይሆናል አንድ ቀን። በጣም ወዳቻለሁ። ሁሉንም ደግሞ እንደዚህ እኩል በሆነው አከታተፍ ነው የምንከትፉ ማለት ነው። ያው እንደምታዩት ሁሉም እኩል ነው። ያው አንድ እጅ ስለሆነ ነው። በጣም ወዳቻለሁ። ነጭ ሽንኩርት ደግሞ ሙሉን አልተጠቀምኩትም። ቪዲዮ ላይ እንዳያችሁ ሙሉን አይደለም ትንሽ ነው እየተጠቀምኩት። እሱን ደግሞ በደንብ አድርገን ድቅቅ እናደርጋለን ማለት ነው። ያው ነጭ ሽንኩርት በባሪያው ያው ፍጥጥ ስል ወይም የሆነ ለመብላት ይደብራል ማለት ነው። እንዲሁም ደግሞ ድንች አያችሁ፣ እሱንም ያው እኩል ነው የምንከትፈው ማለት ነው። ያው ለካሜራ ድቅቅ ያለ ነው የሚመስለው አይደለም፣ ግን በጣም ትልልቆች ናቸው። በዚህ መልኩ እናዘጋጃለን። ወዳቻለሁ በጣም ወደፊት ደግሞ በጣም ልዩ የሆነውን ምግቦች ይዤ እመጣለሁ እርግጠኛ ነኝ። እንግዲህ ደግሞ ብትንጀን ወይም ጋይስ ዝኩኒ ነው በአማርኛ የሚባለው። አረ ኮሜንት ላይ እስቲ አድርጉልኝ። እኔ በአማርኛ በቃ እንደው እኔ በአማርኛ ራሱ ምን እንደሆነ ይዤ እመጣለሁ በቃ። እና ብትንጀን ወይም ከደርሽ ይሉታል። አንዱን እንሌጣለን፣ አንዱን ደግሞ እንደዛ ምንቷለን። ቲማቲም ደግሞ 3 ቲማቲም ነው ያዘጋጀሁት። ከፈለጋችሁ መላጥ፣ ካልፈለጋችሁ ደግሞ አለመላጥ ትችላላችሁ። ሽንኩርቱን በዚህ መልኩ ትንሽ እንጠብሳለን፣ ምንም ሳንጨምር ዘይት፣ ጨው አንዳንዶች ጨውን ቀደም ብሎ ነው የሚጨምረው፣ አንዳንዶች ደግሞ መጨረሻ ላይ ነው። ስለዚህ እኔ ያለምንም እንደዚህ
ይጠብሳሉ ማለት ነው። ዛሬ በጣም ለየት ባለ ነው የመጣሁት። ከዚህም በፊት ይህን ነገር አዘጋጅቻለሁ፣ ሰርቻለሁ። ወረድ ስትሉ ታገኙታላችሁ። ግን ይሄ ደግሞ ለየት ባለው በጣም ጣፋጭ፣ በጣም ነው እውነት እጅ ነው የሚያስቆረጥመው ማለት ነው። የምን ስጋ ነው? ስጋ ብቻ ከሆነማ በቃ አይሆንም። ዘይት እንጨምራለን። ያው የጨመርኩት ኩሳን ነው። ከዛ ነጭ ሽንኩርቱን አንድ ላይ ያ የምናደርገው ቢያንስ 3 ደቂቃ እንደዚህ እየዘጋን ነው። 3 ደቂቃ አንድ ነገር ከጨመርነው እስከ 3 ደቂቃ እንዘጋለን። አንድ ነገር ከጨመርነው እስከ 3 ደቂቃ እንዘጋለን ማለት ነው። እንደዛ እያለን ነው እንጂ በአንድም አይደለም። ደግሞ አይውላችሁ አሁን ድንቹን ጨመርኩበት። ድንቹን ደግሞ ትንሽ 3 ደቂቃ 4 ደቂቃ ይዘጋበታለሁ ትንሽ እንድጠበስ ማለት ነው። ይኸውላችሁ ከዛ በኋላ ደግሞ ክፍት አድርጌ ደግሞ ቃሪያን ጨመርኩበት። ጤናማ በቃ በጣም ምንም ያልተቀላቀለ ማለት ነው። ጤናማ ምግብ በዳቦ እንዲሁም ደግሞ የነሱ ክብዝ በትንጃን በቃ እያንዳንዱ ነገር ስጨምር እንደዚህ እየከደንኩ ነው ማለት ነው። አሁን ደግሞ ርቢ በነዶራ ወይም የተፈጨው ቲማቲም የጠርሙዙን ማለት ነው። እሱንም እንጨምራለን። ቲማቲም አንዳንዶች ቲማቲም ቀደም ብሎ ነው የሚያደርጉት። ከፈለጋችሁ ማድረግ ትችላላችሁ። እኔ እንዲበስል ስላልፈለኩ ነው፣ ለከለር እንዲቀመጥ ፈልጌ ነው። ማጂ ከፈለጋችሁ ማድረግ አለማድረግ ትችላላችሁ። ያው ትንሽ ለአትክልት ጣዕም እንዲሰጣ ነው እንጂ ብዙም ጥቅም አለው አይመስለኝም። እና ከፈለጋችሁ አለመጨመር ትችላላችሁ። እንዲሁም ደግሞ እርፌ ቁርንፉድ አይደለም፣ ያው እርፌ ነው የሚሉት በእኛ መከለሻ ነው ጋይስ። አዎ ላይክ እኮ እያደረጋችሁ አይደለም። እኔ ያው አንድ ነው ላይክ አድርጉ የሚለው እና ላይክ እያደረጋችሁ አበረታችሁኝ። በጣም ወዳችኋለሁ። ጨው መጨረሻ ላይ ጨው የፈለጋችሁትን መጠን ማድረግ ትችላላችሁ። ጨው አንዳንዶች ያለ ጨው የሚበሉት አለ፣ አለመጨመር ይቻላል። እኔ ደግሞ ትንሽ የተጠቀምኩበት ማጂ ስላረኩት ነው። ማጂ ራሱ ጨው ስለሆነ ማለት ነው። ብዙም አልተጠቀምኩትም። አሁን ደግሞ ሱንዬን እንደዚህ እናዘጋጃለን። ለየት ያለ ነው ብዬ ቅድም መግቢያ ላይ እንደተናገርኩት የዛሁኑ ትንሽ ለየት ያለ ነው። በጣም እኔ እንጃ ምን እንደምላችሁ አላውቅም። ሞክሩ፣ ብቻ ሞክሩ፣ ምን ኃይል እንደምትወዱት። ግማሽ ሰዓት ነው ፍሩን ለማስቆየው ማለት ነው። አብረን የሚሆኑን እናያለን። አሁን በዚህ መልኩ እዛ ላይ ግን 5 ደቂቃም ራሱ አይሞላም፣ አልበሰለም። ትንሽ ሁሉም ነገር ጨማመርኩ እንጂ አልበሰለም። ወደ አሁን የት ነው የሚበስለው? ፍሩን ውስጥ ነው የሚበስለው ማለት ነው። አሁን ወደ ፍሩን እንደዚህ አዘጋጅተናል። አሁን ወደ ፍሩን እንሄዳለን። እኔ ከላይም ዘይቱን ጨምሬበታለሁ። ከፈለጋችሁ መጨመር፣ ካልፈለጋችሁ አለመጨመር ትችላላችሁ። እንደዚህ ያው ስላልበሰለ ውሃ ወደ ላይ እንዲወጣ ነው እያረኩ ያለሁት፣ ውሃ ወደ ላይ እንዲመጣ ማለት ነው። ለምን አትክልቶቹ አልበሰለም። ፍሩን ለማድረግ ብዬ
ኢዛ እሳት ላልበሰለም ድስጡ ላይ። ስለዚህ በቀላሉ ደግሞ አሁን ወደ ፍሩን ነው የምንሄደው። ወደ ፍሩን እንሄዳለን። አሁን ከፍሩን ውስጥ ቢያንስ ግማሽ ሰዓት ነው የቆየ። ይሄው ጨርሼ በዚህ መልኩ አቀረብኩት ማለት ነው። በጣም ከላይ ያለው የሀባ ነው ወይም በሱ ብላ ነው የሚሉት። የፈረንጅና የሀበሻ ይለያያል። የሀበሻ ግን ጠረኑ ይበቃል። ምንም ማድረግ አይቻልም። በጣም ወዳቻለሁ። ላይክ ሼር በማድረግ እንዲሁም ደግሞ ቅመሱት። ፍሩን ላይ ግማሽ ሰዓት ነው ያቆየሁት። ያ ማለት 30 ደቂቃ ማለት ነው። አነስተኛ እሳት ለማለት ነው።